በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምንዳደራችሁ አምስተኛ መንፈስ ቅዱስ አምስተኛ ክፍል በዛሬው ዕለት ደግሞ እግዚአብሔር አዳኞችን እንዴት ያስነሳ እንደነበረ አምስተኛውን ክፍል እናያለን። አምስተኛውን ክፍል አዳኞችን እግዚአብሔር እንዴት ያስነሳል የሚለውን ነው የምናየው። አዳኞች መሳፍንት ተብለው የሚጠሩ ነው። በቃሉ ላይ መሳፍንት አይልም፣ አዳኞች ነው የሚለው። አዳኞች ማለት ደግሞ ሕዝባቸውን ከጠላት ከወረራ የሚያድኑ ማለት ነው። የሚያድኑት በመንፈስ ቅዱስ ኃይል ነው እንጂ በራሳቸው አልነበረም። በእያንዳንዳቸው ላይ የእግዚአብሔር መንፈስ በኃይል ወረደ ወይም በኃይል ወጣባቸው ተብሎ ተነግሯል። ስለዚህ በዚህ መሰረት የእግዚአብሔር መንፈስ ሲመጣላቸው ሕዝባቸውን ከወራሪዎች ያድናሉ። መጽሐፈ መሳፍንት ምዕራፍ 3 የመጀመሪያ አዳኝ የሚለውን ስማቸው እናያለን። ከቁጥር 9 ላይ የእስራኤል ልጆች ወደ እግዚአብሔር ጮኹ፣ እግዚአብሔርም የሚያድናቸውን አዳኝ የካሌብን ልጅ ወንድሙን የቆኔዝን ልጅ ጎቶንያልን አስነሳላቸው። የእግዚአብሔርን መንፈስ በእርሱ ላይ በኃይል መጣ ይላል። እንግዲህ እስራኤላውያን ወደ ግብፅ ከገቡ በኋላ መንግስቱ የእግዚአብሔር ነው፣ የሚገዛቸውም እግዚአብሔር ነው። ነገር ግን በዙሪያቸው ካሉት አሕዛብ የተነሳ ጣዖት አምልኮትን ለመዱ። በዓልምን አስታሮትን አመለኩ። እግዚአብሔርም ጠላትን አስነሳባቸው። ያ ጠላት ኮሰረስቴም ይባላል። የአሕዛብ ንጉሥ ነው፣ የመስጦጵያ ንጉሥ ይለዋል። ኮሰረስቴም እጅግ ባስጨነቃቸው ጊዜ ወደ እግዚአብሔር ጮኹ። እግዚአብሔርም የሚያድናቸውን አዳኝ አስነሳላቸው ይላል። እሱም ጎቶንያል ነው። የእግዚአብሔር መንፈስ ወደ እርሱ መጣ። ጎቶንያልም ውጊያ ጀመረ። የመስጦጵያውን ንጉሥ ኮሰረስቴምን አሸነፈው። እንግዲህ ከዚህ በኋላ የምናያቸው አዳኞች የተለያዩ አዳኞች ናቸው። አዳኞቹ ባርቅ በእግዚአብሔር ኃይል ጠላትን ሲሳራን አሸንፏል። ዮፍታሔ ሞዓባዊን አሸንፏል። የእግዚአብሔር ኃይል ወደ እርሱ መጣ ይላል። ጌዴዎን ምድያምን አሸንፏል። የምድያምን ሰዎች አሸንፏል። የእግዚአብሔር ኃይል በኃይል ወረደበት ይላል። ሶምሶን ፍልስጤማውያንን ብዙ ጊዜ አሸንፏል። እንዲያውም ብቻውን ሆኖ በአህያ መንጋጋ 1000 ሰዎች ገድሏል። የእግዚአብሔር ኃይልም ወረደበት ይላል። አንበሳን ብቻውን ድል አድርጓል፣ አሸንፏል። የእነዚህ የአሸናፊነት ምስጢር ዋነኛው ነገር የእግዚአብሔር መንፈስ ነው። ቃሉን በእያንዳንዳቸው ላይ የእግዚአብሔር መንፈስ በኃይል ወረደበት፣ የእግዚአብሔርን መንፈስ ለበሰ፣ የእግዚአብሔር መንፈስ ገባበት እያለ ነው የሚናገረው። በእነዚህ ሁሉ እግዚአብሔር ይሰራ እንደነበረ የሚያረጋግጥልን ይህንኑ ነው። የባርቅን ታሪክ የምናገኘው መጽሐፈ መሳፍንት ምዕራፍ 4 ጀምሮ ነው። የጌዴዎንን ታሪክ የምናገኘው መጽሐፈ መሳፍንት ምዕራፍ 6 ጀምሮ ነው። የሶምሶንን ታሪክ የምናገኘው ደግሞ መጽሐፈ መሳፍንት ምዕራፍ 13 ላይ ነው። እነዚህ አዳኝ ወይም በዚህ በርሱ መጽሐፈ መሳፍንት የተባሉት አዳኞቹ የራሳቸውን ኃይል አይደለም የተጠቀሙት። ጌዴዎን እንዳሸዋ የማይቆጠሩትን ምድያማውያንን በ300 ምርጥ ጦር አሸንፏል። ሶምሶን 1000 ፍልስጤማውያንን በአንድ የአህያ መንጋጋ ገድሏል። የከተማውን በር ተሸክሞ ወስዶ በኬብሮን ተራራ ላይ ወርውሮታል። በ7 ገመዶች ታስሮ
በጣሶ ተነስቷል። እነዚህ ውጊያዎች እግዚአብሔር ምን ያህል በመንፈሱ ኃይልን እንደሚሰጥ የሚያረጋግጡ ናቸው። በብሉይ ኪዳን መንፈስ ቅዱስ እንዴት ይሰራ እንደነበረ የሚያረጋግጡልን ናቸው። በብሉይ ኪዳን መንፈስ ቅዱስ እንዴት ይሰራ እንደነበረ መንፈሳዊ መልእክታቸውን እንመልከት። በመጀመሪያ ተዋጊው እግዚአብሔር እንጂ እነሱ እንዳልሆነ ያረጋግጣል። ስለዚህ እግዚአብሔር መንፈሱን ከከለከለ ሰዎቹ ደካሞች እንደሆኑ ኃይል እንደሌላቸው ያረጋግጥልናል። በሁለተኛ የእግዚአብሔር መንፈስ የሚርቀው ወደ ሌላ አምልኮት ሲሄዱ፣ ስነ ምግባራቸው ሲበላሽ፣ ጣዖት ሲያመልኩ እንደሆነ ይነግረናል። በክርስትና ያለው ትምህርት ጌታችን ኢየሱስ ክርስቶስ አዳኝ ነው። የእሱ አዳኝነት ከአጋንንት፣ ከሞት፣ ከዘላለም ፍርድ፣ ከሲኦል ነው ያዳነን። ጌታችን ኢየሱስ ክርስቶስ እንደ አዳኞቹ አይደለም፣ የተለየ ሰማያዊ ጌታ ነው። መንፈስ ቅዱስም በሕልውናው በሱ ውስጥ አለ። ኃይሉ የራሱ ነው። መንፈሳዊ ውጊያ ዛሬ ውጊያውን የምንዋጋው ከሰዎች ጋር አይደለም። እንዲያ ብሎ አልተጻፈም። እስመ ኮነ ቀትልነ ምስለ ዘሥጋ ወደም፣ ውጊያችን ከሥጋና ከደም ጋር አይደለም ተብሏል። ዘእንበለ መኳንንተ ጽልመት፣ ከጨለማ ገዦች ነው እንጂ። ዛሬ እያንዳንዳችን ከአጋንንት ጋር በመዋጋት ጎቶንያልን፣ ባርቅን፣ ዮፍታሔን፣ ጌዲዮንንና ሶምሶንን እንድንሆን እግዚአብሔር ይፈልጋል። ውጊያው መንፈሳዊ ነው። ማሸነፍም የምንችለው በእግዚአብሔር ኃይል ነው። የእግዚአብሔር መንፈስ ካልተለየን ማንኛውንም መንፈሳዊ ውጊያ እናሸንፋለን። ኢየሱስ ክርስቶስ ዋነኛ አዳኛችን ነው። ጠላትን የሚዋጋልን፣ ዲያብሎስን የተዋጋልን። እስራኤል የሚዋጉት ለምድራዊ ርስት ነው፣ ለከነዓን ነው። እኛ ግን የምንዋጋው ለሰማያዊ ርስት፣ ለመንግሥተ ሰማያት ነው። እስራኤል ጊዜያዊ ሕይወታቸውን ለማቆየት ነው ከጭቆና የሚድኑት። እኛ ግን ከጨቋኙ ዲያብሎስ ዘላለማዊ ሕይወታችንን ለመጠበቅ ነው የምንዋጋው። ስለዚህ የእስራኤል መሪዎች አዳኞቹ ከሥጋውያን ገዢዎች ጋር ውጊያ እንዳለባቸው ሁሉ ዛሬም እኛ ከመንፈሳዊ ኃይል ከጨለማ ገዢዎች ጋር ውጊያ አለብን። የምንዋጋው በመንፈስ ቅዱስ ነው። የምናሸንፈውም በመንፈስ ቅዱስ ነው። የምንኖረውም ለመንፈስ ቅዱስ ነው። ስለዚህ በውጊያው ድል እናደርጋለን፣ እናሸንፋለን። እግዚአብሔር ከኛ ጋር ነውና አዳኞች ያስነሳል። የእግዚአብሔር መንፈስም ከእነሱ ጋር ይሆናል። ዛሬም አዳኝ አለን። የእግዚአብሔር መንፈስም ከኛ ጋር ሆኖ ይዋጋል። እንድናሸንፍ የእግዚአብሔር ፈቃድ ይሁንልን። አሜን።